ደባለቀው፣ በጥይት ድፍት አደረገው። መድብል በጸጸት ተቃጠለ። ማሜ ግራ ገባት። ማሜ እውነትም አክሊሉ ልጄ ገዳይ ነው ወይ? እኔ ጾም እያመንኳችሁ አይደለም ብላ አለች። ኤፍራታ ደም እንባ እያለቀሰች የባሌ ገዳይ አክሊሉ የገዛ ልጅሽ ነው ብላ አለቻት። መድብል እንግዲህ ይህ ሁሉ የተፈጠረው ነገር በራሴ ምክንያትና በራሴ ጥፋት ነው። እናም እባክሽን ኤፍራታ ይቅርታ አድርጊልኝ እበቀለዋለሁኝ ብሎ አለ። ሞገስ እና አክሊሉ እርስ በርሳቸው ተጋደሉ። እንግዲህ መርዞ ላይመለስ ይችን ምድር ተሰናበታት። አክሊሉ አንተ የተረገምክ አውሬ፣ ከኔ አንድም የሚያመልጥ የለም ብዬህ ነበር እኮ። አንተ ግን በስተመጨረሻ ተጫወትክብኝ። እንዴት ነው በጣም አሪፍ ደላላና ገጠር የኖረ ነው ብለህ የምትደልለኝ? ጭራሽ የሚስቴ ባል የነበረውን የመጀመሪያዬ እያለች የምትለውን ወንድ እንዴት እንደዚህ ታደርጋለህ? አንተ ደላላ ሲባል ከገንዘባችሁ ውጭ ሌላ ምንም ነገር አይታያችሁም ብሎ አክሊሉ እጅጉን ተናደደም። የአክሊሉ እናት እና አክሊሉ እንደዛ ተያይዘው እርስ በርሳቸው ሲደባደቡና ሰገንዬ የት ነሽ እያለ እንባ ደም ሲያለቅስ፣ ምንድን ነው ልጄ? እስኪ እውነቱን ንገረኝ። ይሄ ሰውዬ እኮ በፍጹም ሌባ አይመስልም። እናም ልትነግረኝ ትፈልጋለህ ሆይ ብላ ብትለው ሽምጥጥ አድርጎ ካደም። እማዬ ይሄ ሰውዬ እብድና አረመኔ ጨካኝ ነው። እናም ሌባ ነው እንጂ ወንጀለኛ ነው እንጂ በፍጹም ይሄ የሰገን ፍቅረኛ ሊሆን አይችልም ብሎ አላት። በስተመጨረሻ መድብልዬ ሰገን የመጀመሪያ እያለ ብቻውን ሲጠራ ሰገን ጀግናዋ ችበት ተነሳችና ወይዬ የመጀመሪያ የመጨረሻዬ የልጆቼ አባት እያለች በሩን መደብደብ ሆነ ስራዋ። ሰገን እዚህ እንደሆንሽ አውቄያለሁኝ። ይህ የተረገመ አውሬ ሁለ ነገራችንን ነጥቆናል። እናም ቃል ገባልሻለሁ ሁሉንም ነገር እንደምነጥቀው እገለዋለሁኝ። አክሊሉ መቼም ቢሆን በህይወት አይቆይም እያለም እንባ ደም እያለቀሰ ሰገንን ቢፈልግም እንኳ አክሊሉ ጀግናው ግን ከኋላ ሸከተፍ እያለ መጣ። ትሰማኛለህ አንተ የማነህ ጢንጢዛ? አይደለም ሰገንን ማንንም ልትወስድ አትችልም ከዚህ ቤት። እንኳን እሷን የምወዳትንና የማፈቅራትን ይቅርና እነዚህ የማይረቡ ጎረቤቶችን እንኳ ማንም እንድነካ አልፈልግም። እኔ እኮ አክሊሉ ነኝ የማየልጅ ብሎ አለም። ማሚ ተሰማኛለህ? አሁን እቴቴ እያልክ ወሬውን ከመቀባጠርህ በፊት ልትነግረኝ ትፈልጋለህ ወይ? የምትነግረኝስ ነገር አለ ወይ? በራሴ መንገድ ከምሄድበት ብላ አለች። ምን እያልሽ ነው ማሚ? እንዴት እንደዚህ ሊሆን ይችላል? እኔ ካንቺ ምን ልደብቅሽ እችላለሁኝ ብሎ አላት። እሱንማ አላውቅልም። ያ ሰውዬ ግን በፍጹም እብድ አይደለም። በጣም ጤነኛ ነው። እያንዳንዱ ነገር አንተ ሲጠይቅህ ነበር። አንተ ግን ምላሽህ ዝምታ ነበር ብላ አለችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። እንግዲህ ለብዙ ጊዜ ስንጠብቀውና ስንጓጓለት የነበረው የመድብልና የሰገን ነገር፣ ሰገን ድምፁን ስትሰማ የመጀመሪያ እኔን ፍለጋ መጣ ሆይ አልሞትኩም አለሁኝ። እሱ ነው በሐሰት እንድትታሰር ያደረገ፣ እሱ ነው እያሰቃየህ ያለው። እኔም ለ10 ዓመታት እዚህ ወህኒ ቤት ስሰቃይና አንተን ሳስታውስ ነበረ አለሁኝ እያለች መጠራቱን ቀጠለችበት። ማሜን አፍኖ ይዞ ትሰምኛለሽ፣ አሁን ምንም አይነት ድምፅ እንድታወጪ አልፈልግም። እውነት ለመናገር አንቺን የመግደልም ሆነ የማፈን አላማ የለኝም ነበረ። አንቺ ልክ እንደ እናቴ ነሽ።
የማይረባ ልጅ ይዘሽ ነው እንጂ ልክ እንደ እናቴ ነሽ። ስለዚህ መቼም ቢሆን መቼም አንቺን ልጎዳሽ አልፈልግም ብሎ አላት። በሌላ በኩል ኤፍራታና እንዲሁም መርዞ በጣም ተጨንቀውና ተጠበው እስኪ ውሃ አማጣኝ ስትለው አላመጣም ብሎ ሲላት በጣም ተናደደችና ወይ ጉድ እኔ አሁን ባል ነው ያገባሁት ወይስ ደግሞ ልጅ ነው እያለች ብቻዋን ሸከተፍ እያለች ስትሄድ ሁሉንም አገኘችው። አንተ የተረገምክ አውሬ እንዴት ነው እንደዚህ ልታደርግ የምትችለው እያለች ብቻዋን ስታነበንብ እዛ አክሊሉ ተዘርሯል። አንተ አረ ንቃ እንጂ እባክህን ይሄማ ሊሆን አይችልም እያለች ብቻዋን ስትለፈልፍ፣ ነገር ግን እሱ ተዘርሮ መንቃት አልቻለም። ቤቷ ገባችና መርዞ ናቶሎ ጉዲህኔ ብላ አለችው። የምን ጉድ ነው ማየው ኤፍራታ አሁን አርፈሽ ተኚ እኔ በጣም ደክሞኛል ብሎ ሲል፣ እንደዛ ከሆነማ ልንገርህ ምናልባት እኮ አክሊሉ ሞቶ ይሆናል ብላ አለችው። በጣም ደነገጠና ከመኝታውን ስት ብሎ ምን እያልሽ ነው? ማን ሊገለው ይችላል እንዴ? እኔ እኮ ከመድብል ጋር አገናኝቻቸው ነበረ። አይ ይሄ ነገር ውሸት ነው እባክሽም ብሎ ሲላት፣ አይ እሱማ ውሸት አይደለም ምክንያቱም ሰውየው ተዘርሯል ብላ ስትለው አላስችለው ብሎ ሂዶ ወይ ጉድ ደግሞ የዚህ ሰውዬ ቁመን ምን ያክላል እያለ ብቻውን ሲያወራ መርዞ አሁን ማውራቱን ትተህ ለምንድን ነው የሆነ ነገር የማናደርገው ብላ አለች። እሺ እስኪ ሂጅና ውሃ አምጪ ብሎ ውሃ አምጥተው ከረጩበት በኋላ ምንድን ነው የምትሰሩት እናንተ? አሁን ከፊቴ ጥፉ እያለም ደንግጦ ከፊታቸው አባረረ። ዛሬማ እቤቴ የገባውን ሰው ማንም ይሁን ማንም አድምረውም እገድለዋለሁኝ እኔን አያድርገኝ እያለ ሁሉንም ነገር ቢፈትሽና ቢጎበኝ አጣ። አይ እንደዚህማ ሊሆን አይችልም በየክፍሉ ገብተው ይሆናል እያለ እማዬ ደህና ነሽ ወይ እያለ ሲጣራ እናቱ ግን እራሷን ስታ ወድቃ ነበረ። ሞገስ በሌላ በኩል ከኢፍራታ ጋር ቆያ ሰውዬ ምን እያደረገ ነው? እንዴት እንደዚህ ያደርጋል? ኢፍራታ እኔ እኮ አምኜው ነበረ ጭራሽ ቤቱ ሊሸጥ እንደሆነ እየሰማ ለምንድን ይሄን አይነት ውሳኔ ብቻውን የወሰነው? ልጅቷን ሲሰማት የድሮ ፍቅረኛ መስላው ነበረ። ግን ደግሞ እንዴት ነው መልክም ሆነ ጸባያቸው አንድ ሊሆን የሚችለው? ሉላዬ እስኪ ነገር ይሄ ነገር እኮ በጣም ግራ ያጋባል ብላ አለቻት። እኔ ራሱ ግራ ገብቶኛል፣ ግን ደግሞ ሊሆንም ይችላል ሞጌ አሁን ብንተኛ ይሻላል ብለው ተኙ። ሞገስ በህልሙ ሳይቀር የቤቱ ጉዳይ እያቃዠው ይገኛል። አክሊሉ እመነኝ አስወጣህና እኔ ብቻዬን ከልጆቼ ጋር ፈርሰስ ብዬ ነው የምኖርበት። ይሄንን ቤት አልተውልህም ታውቃለህ። እንደውም ከተኛህበት ነው ፖሊሶች መጥተው የሚያንከራትቱህ የሚያንቦራድዱህ እያለም ብቻውን ማውራቱን ቀጠለበት። መድብል ደውሎ እባክህን ይቅርታ አድርግልኝ ያደረግኩት ነገር ትክክል እንዳልሆነ ገብቶኛል፣ ግን ደግሞ ከዚያ የሚበልጠው ሰገን አለች በህይወት ሲለው ሞገስ ደነገጠ። ይህችን ልጅ አለች እያልክ ልታሳብደኝ እኮ ነው። እንዴት ነው ልትኖር የምትችለው? ሙታለይ ብለህ እራስህ ቀብሬያታለሁ ብለህ እስር ቤት እስገብተህ ሁሉንም ነገር ከፍለህ የለም ወይ ብሎ ሲለው፣ ታዲያ ብከፍል ምንድን ነው ችግሩ? ትሰማኛለህ አለች። ይህ የተረገመ አውሬ የሆነ ሰውዬ ነው እንደዚህ ያደረጋት። እመነኝ ሞገሴ እመነኝ እያለ ብቻውን መጮህ ጀመረም። ጭራሽ አስፓልት ላይ ሰገን በህይወት አለይ ተመስገን እያለ መሬቱም ሁሉ መሳሙን ቀጠለ። ማሚ ጥላትህ ብዙ ነው። እውነት ለመናገር እዚህ ግቢ ያሉ ሰዎች በሙሉ ራሱ አይወዱህም። አክሊሉ በጣም ክፉና አረመኔ ነው፣ ላንቺ ግን ጥሩ ነው እያሉ ያወሩኛል። ልጄ ምንድን ነው ችግርህ ብላ ስትል፣ ምን እያልሽ ነው ቴቴ? ምናልባትም እኮ ሀብታም ሰዎችን የማይወዱ ሊሆኑ ይችላሉ፣ ተከራዮቹም ሆኑ ይቺ እብድ ተብዬዋ። ጭራሽ እብዷንማ እንድትሰሚያት አልፈልግም ማሚ ብሎ ሲላት፣ ማ ሰገናት እብድ? ትሰማኛለህ? ይች ልጅ የሆነ ያጣችው ነገር ስላለ ነው እንጂ እብድ አይደለችም ብላ አለችው። ማሚ እኔ አንቺን እንዲከፋሽ ስለማልፈልግ
አንቺ ያልሽው ይሁን፣ ግን ደግሞ በፍጹም በር እንዳትከፍችላት ብሎ ሲላት እሺ አንተ ካልከኝ አልከፍትም፣ ምንም ነገር አላደርግም ብላ አለችው። ነገር ግን እመነኝ አንድ ቀን የከፈትኩት ቀን ሁሉም ነገር ያበቃል። ደግሞም እኔ ራሴ ከፍትላታለሁ ያችን ልጅ ጣታለሁ እያለች ማሚ ሚስኪን ብቻዋን ዛተች። ውድ የቤቴ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሸር ላይ